መጽሐፈ ዜና መዋዕል ካልዕ ምዕራፍ 19 የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። ባለራእዩ የአናኒ ልጅ ኢዩ ሊገናኘው ወጣ። ንጉሡንም ኢዮሳፍጥን ከሃዲውን ታግዛለህን? ወይስ እግዚአብሔርን የሚጠሉትን ትወዳለህን? ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ ዐፀዶቹን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ኢዮሳፍጥም በኢየሩሳሌም ተቀመጠ። ደግሞም ከቤርሳቤህ ጀምሮ እስከ ተራራማው እስከ ኤፍሬም አገር ድረስ ወደ ሕዝቡ ወጥቶ ወደ አባቶቻቸው አምላክ ወደ እግዚአብሔር መለሳቸው። በምድር ላይ በተመሸጉት በይሁዳ ከተሞች ሁሉ በእያንዳንዱ ከተማ ውስጥ ፈራጆች አኖረ። ፈራጆቹንም ለእግዚአብሔር እንጂ ለሰው አትፈርዱምና እርሱም በፍርድ ነገር ከእናንተ ጋር ነውና የምታደርጉትን ተመልከቱ። አሁንም እግዚአብሔርን መፍራት በእናንተ ላይ ይሁን። በአምላካችንም በእግዚአብሔር ዘንድ በደልና ለሰው ፊት ማድላት መማለጃም መውሰድ የለምና ሁሉን ተጠንቅቃችሁ አድርጉ አላቸው። ኢዮሳፍጥም ከሌዋውያንና ከካህናት ከእስራኤልም የአባቶች ቤቶች አለቆች በእግዚአብሔር ስም ፍርድን እንዲፈርዱ ክርክርንም እንዲቆርጡ በኢየሩሳሌም ሾመ። እነርሱም በኢየሩሳሌም ተቀመጡ። እንዲህም ብሎ አዘዛቸው፣ እንዲሁ እግዚአብሔርን በመፍራት በቅንነትም በፍጹምም ልብ አድርጉ። በከተሞቻቸውም ከተቀመጡት ከወንድሞቻችሁ በደምና በደም መካከል በሕግና በትእዛዝ በሥርዓትና በፍርድም መካከል ያለ ማናቸውም ነገር ወደ እናንተ ቢመጣ እግዚአብሔርን እንዳይበድሉ ቁጣም በእናንተና በወንድሞቻችሁ ላይ እንዳይመጣ አስጠንቅቋቸው። እንዲህም ብታደርጉ በደለኞች አትሆኑም። እነሆም ለእግዚአብሔር በሚሆነው ነገር ሁሉ የካህናቱ አለቃ አማርያ፣ በንጉሡም ነገር ሁሉ የይሁዳ ቤት አለቃ የኢስማኤል ልጅ ዝባድያ በላያችሁ ተሾመዋል። ሌዋውያንም ደግሞ በፊታችሁ አለቆች ይሆናሉ። በርትታችሁም አድርጉ፣ እግዚአብሔርም መልካም ከሚያደርግ ጋር ይሁን። መጽሐፈ ዜና መዋዕል ካልዕ ምዕራፍ 20 እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ከባሕሩ ማዶ ከሶርያ ታላቅ ሠራዊት መጥቶብሃል፣ እነሆም ዓይንጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞችም ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ፣ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግሥታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ፣ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህም መቅደስን ሠርተውባት። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድህላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱልናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በይኤል ልጅ በበናያስ ልጅ በዘካርያስ ልጅ በየሕዝኤል ላይ በጉባኤው መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ እናንተ አይደለምና ከዚህ ታላቅ ወገን የተነሣ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ። እነሆ በጺጽ አቀበት ይወጣሉ። በሸለቆውም መጨረሻ በይሮኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁ። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ።
እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም፣ ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቁሂም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩም ይሰላላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊቱ ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በመጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞንና የሞዓብ ልጆችም በሴይር ተራራ በሚኖሩት ላይ ፈጽሞ ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴይርም የሚኖሩትን ካጠፉ በኋላ እያንዳንዱ ባልንጀራውን ለማጥፋት ተረዳዳ። የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ። እነሆም በምድሩ ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግም ያማረ ዕቃ አገኙ። በዘበዙትም፣ ሁሉንም ይሸከሙ ዘንድ አልቻሉም። ከምርኮም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚህም ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸውም ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ይሄዱ ዘንድ ተመለሱ። በበገናና በመሰንቆ በመለከትም ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግሥታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥም መንግሥት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው። ኢዮሳፍጥም በይሁዳ ላይ ነገሠ። መንገሥ በጀመረ ጊዜም የ35 ዓመት ጎልማሳ ነበረ። በኢየሩሳሌምም 25 ዓመት ነገሠ። እናቱም የሽሊሂ ልጅ አዙባ ነበረች። በአባቱም በአሳ መንገድ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔር ፊት ቅን አደረገ። ነገር ግን የኮረብታው መስገጃዎች አልተወገዱም። ሕዝቡም ገና ልባቸውን ወደ አባቶቻቸው አምላክ አላዘጋጁም ነበር። የቀረውም የፊተኛውና የኋለኛው የኢዮሳፍጥ ነገር እነሆ በእስራኤል ነገሥታት መጽሐፍ ውስጥ በሚገኘው በአናኒ ልጅ በኢዩ ታሪክ ተጽፏል። ከዚህም በኋላ የይሁዳ ንጉሥ ኢዮሳፍጥ ሥራው እጅግ ክፉ ከሆነ ከእስራኤል ንጉሥ ከአካዝያስ ጋር ተባበረ። ወደ ተርሴስም የሚሄዱትን መርከቦች ያሰሩ ዘንድ አንድ ሆኑ። መርከቦቹንም በዔጽዮን ጋብር አሰሩ። የመሪሳም ሰው የዶዳያ ልጅ አልዓዛር ከአካዝያስ ጋር ተባብረሃልና እግዚአብሔር ሥራህን አፍርሶታል ብሎ በኢዮሳፍጥ ላይ ትንቢት ተናገረ። መርከቦቹም ተሰበሩ፣ ወደ ተርሴስም ይሄዱ ዘንድ አልቻሉም። መጽሐፈ ዜና መዋዕል ካልዕ ምዕራፍ 21 ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ተቀበረ። ልጁም ኢዮራም በእርሱ ፋንታ ነገሠ። ለእርሱም የኢዮሳፍጥ ልጆች አዛርያስ፣ ይህኤል፣ ዘካርያስ፣ ኤዛርያስ፣ ሚካኤል፣ ሰፋጥያስ የሚባሉ ወንድሞች ነበሩት። እነዚህ ሁሉ የይሁዳ ንጉሥ የኢዮሳፍጥ ልጆች ነበሩ። አባታቸውም ብዙ ስጦታ፣ ብርና ወርቅ፣ የከበረም ዕቃ፣ በይሁዳም የተመሸጉትን ከተሞች ሰጣቸው። መንግሥቱን ግን የበኩር ልጁ ስለሆነ ለኢዮራም ሰጠ። ኢዮራምም በአባቱ መንግሥት ላይ ተነስቶ በጸና ጊዜ ወንድሞቹን ሁሉ ሌሎችንም የእስራኤልን መሳፍንት በሰይፍ ገደለ። ኢዮራምም መንገሥ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። የአክዓብንም ልጅ አግብቶ ነበርና የአክዓብ ቤት እንዳደረገ በእስራኤል ነገሥታት መንገድ ሄደ። በእግዚአብሔርም ፊት ክፉ አደረገ። ነገር ግን ከዳዊት ጋር ስላደረገው ቃል ኪዳን ለእርሱና ለልጆቹም በዘመናት ሁሉ መብራት ይሰጠው ዘንድ ስለሰጠው ተስፋ እግዚአብሔር የዳዊትን ቤት ያጠፋ ዘንድ አልወደደም። በእርሱም ዘመን ኤዶምያስ በይሁዳ ላይ አመፀ፣ ለራሱም ንጉሥ አነገሠ። ኢዮራምም ካለቆቹና ከሰረገሎቹ ሁሉ ጋር ተሻገረ። በሌሊትም ተነስቶ እርሱንና የሰረገሎቹን አለቆች ከበው የነበሩትን የኤዶምያስን ሰዎች መታ። ኤዶምያስ ግን በይሁዳ ላይ እስከ ዛሬ ድረስ አመፀ። በዚያንም ዘመን ልብና ደግሞ በእርሱ ላይ አመፀ፣ የአባቶቹን አምላክ እግዚአብሔርን ትቶ ነበርና።
ዳግምም በይሁዳ ተራሮች ላይ መስገጃዎችን ሠራ። በኢየሩሳሌምም የተቀመጡትን እንዲያመነዝሩ አደረጋቸው። ይሁዳንም አሳተው። ከነቢዩም ከኤልያስ እንዲህ የሚል ጽሕፈት መጣበት። የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ በአባትህ በኢዮሳፍጥ መንገድ በይሁዳም ንጉሥ በአሳ መንገድ አልሄድህምና በእስራኤል ነገሥታት መንገድ ግን ሄደሃልና የአካብን ቤት እንዳደረገ ይሁዳንና በኢየሩሳሌም የሚኖሩትን እንዲያመነዝሩ አድርገሃልና ከአንተም የሚሻሉትን የአባትህን ቤት ወንድሞችን ገድለሃልና እነሆ እግዚአብሔር ሕዝብህንና ልጆችህን ሚስቶችህንም ያለህንም ሁሉ በታላቅ መቅሰፍት ይቀስፋል። አንተም ከደዌው ጽናት የተነሣ አንጀትህ በየዕለቱ እስኪወጣ ድረስ በክፉ የአንጀት ደዌ ትታመማለህ። እግዚአብሔርም የፍልስጤማውያንና በኢትዮጵያውያን አጠገብ የሚኖሩትን የአረባውያንን መንፈስ በኢዮራም ላይ አስነሣ። ወደ ይሁዳም ወጡ፣ አፈረሷትም። የንጉሡንም ቤት ዕቃ ሁሉ ወንዶች ልጆቹንም ሴቶች ልጆቹንም ማረኩ። ከታናሹም ልጅ ከአካዝያስ በቀር ልጅ አልቀረለትም። ከዚህም ሁሉ በኋላ እግዚአብሔር በማይፈወስ ደዌ አንጀቱን ቀሰፈው። ከቀንም ወደ ቀን እንዲህ ሆነ። ከ2 ዓመት በኋላ ከደዌው ጽናት የተነሣ አንጀቱ ወጣ፣ በክፉም ደዌ ሞተ። ሕዝቡም ለአባቶቹ ያደርገው እንደነበረ ለእርሱ የመቃብር ወግ አላደረገም። መንገሥ በጀመረ ጊዜ የ32 ዓመት ጎልማሳ ነበረ። በኢየሩሳሌምም 8 ዓመት ነገሠ። ማንም ሳያዝንለት ሄደ። በዳዊትም ከተማ እንጂ በነገሥታት መቃብር አልቀበሩትም።